ሰላምታችን በእያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው ነኝ። በወሎ ዩኒቨርሲቲ ተጠናቀው ወደ ስራ የገቡ ፕሮጀክቶች በቴክኖሎጂ የበለጸጉና የዩኒቨርሲቲውን ተግባር ተኮር ትምህርት የሚያግዙ መሆናቸውን የትምህርት ሚኒስቴር ገለጸ። ዩኒቨርሲቲው ላለፉት 5 ዓመታት ያከናወናቸውን የተለያዩ ፕሮጀክቶች አጠናቆ ለአገልግሎት ክፍት አድርጓል። ተመስገን አሰፋ። ወሎ ዩኒቨርሲቲ ላለፉት 5 ዓመታት በዋናው ግቢ በኮምቦልቻ ቴክኖሎጂ ኢንስቲትዩትና በሌላ ሕክምና ካምፓስ ያከናወናቸውን የተለያዩ ፕሮጀክቶችን አጠናቆ ወደ ስራ አስገብቷል። ከተመረቁ ፕሮጀክቶች መካከል በቴክኖሎጂ የበለጸገ ዘመናዊ ቤተ ሙከራ፣ ዘመናዊ መማሪያ ክፍሎች፣ የመረጃ ማዕከል፣ የሰራተኞች የጋራ መኖሪያ ቤቶችና ሌሎችም ይገኙበታል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው በተግባር ተኮር ትምህርት ብቁና ተወዳዳሪ ሰው ኃይል እያፈራ መሆኑን ጠቅሰው ይህንኑ ለማጠናከርና በቴክኖሎጂ ለማስደገፍ የተለያዩ ፕሮጀክቶች ተገንብተው ወደ ስራ መግባታቸውን ተናግረዋል። በዋነኝነት ያስመረቅናቸው ለመማር ማስተማር ለምርምር እና በተለይ ደግሞ ከዲጂታላይዜሽን ጋር በተገናኘ ስንሰራቸው የነበሩ ፕሮጀክቶችን ነው። በዋነኝነት የኮር ላቦራቶሪ የሚባለው ላለፉት 6 ዓመታት አካባቢ በግንባታ ላይ የነበረ ትልቅ ግዙፍ ህንጻ ማስመረቅ ችለናል። ዋና ዓላማው የተግባር ተኮር ትምህርትና ምርምር የሚካሄድበት ለፖስት ግራጁዌት ለድህረ ምረቃ ትምህርትና ለአድቫንስድ ምርምሮች የሚካሄዱበት ላቦራቶሪ ያለው እና የተለያዩ ዲፓርትመንቶች በጋራ ሊገለገሉበት የሚችል ኮር ላቦራቶሪ ነው። እንግዲህ ይሄ ላቦራቶሪ በተለይ ሀብትን በአግባቡ ከመጠቀም አንጻር ኮር ስለሆነ ሪሶርስን ሼር አድርጎ ከመጠቀም የሰው ኃይልንም የኢንፑቶችንም ከመጠቀም አንጻር ትልቅ ትርጉም ያለው ፕሮጀክት ነው። አንዱ ያስመረቅ ነው። በዩኒቨርሲቲው የመማር ማስተማር እንቅስቃሴውን የሚያዘምኑ ስራዎች መከናወናቸውንም ነው ዶክተር አወል የጠቀሱት። 20 የሚደርሱ ስማርት ክላስሩሞችን ያስመርቀናል። ከአሁን በፊት 10 በስራ ላይ ያሉ ግን ኦፊሻሊ ያልተመረቁ በአጠቃላይ 30 የሚደርሱ የማስተማሪያ ዘመናዊ የማስተማሪያ ወይም ስማርት ክላስሩሞች አሉት። ይሄ በተለይ ለተማሪዎች በጣም ትልቅ ጥቅም ያለው ነው። ሌሎቹ ከዚህ በተጨማሪ ያሉት ፕሮጀክቶች የተማሪዎችን የሰራተኞቻችንን ቆይታ ምቹ የሚያደርጉ የህፃናት ማቆያ፣ የመምህራን መኖሪያ፣ የግቢ ውበት፣ ላንድስኬፒንግ በተለይ ደግሞ አንዱ ካምፓሳችን አዲስ ስለሆነ የውሃ ጉድጓድ ቁፋሮ ወደ 7 የሚሆኑ ፕሮጀክቶች ያለቁ ፕሮጀክቶች ናቸው ያስመረቅናቸው። በምርቃቱ የተገኙት በትምህርት ሚኒስቴር የተቋማት አደረጃጀትና አመራር ደስክ ኃላፊ አቶ ጫና ያደፍርስ በወሎ ዩኒቨርሲቲ የተመረቁ ፕሮጀክቶች በቴክኖሎጂ የበለጸጉና የዩኒቨርሲቲውን ተግባር ተኮር ትምህርት የሚያግዙ ናቸው ብለዋል። ራዕዩን ለማሳካት የትምህርት ፕሮግራሞችን በተግባር የታገዘ ትምህርት ለመስጠት ምርምሮችን ለማካሄድ የማህበረሰብ አገልግሎቱን ለመስጠትና በዚህ በአካባቢውም ሆነ በዚህ በአካባቢ ያሉ ኢንዱስትሪዎችን ሊደግፍ የሚችል የተጠናከረ እና መሰረተ ልማቱ የተሞላ ቤተ ሙከራ አይታችኋል። ይሄ ዲጂታል ቴክኖሎጂ አሁን ወሎ ዩኒቨርሲቲ ላይ የምታዩት ትልቅ የመማር ማስተማሩን የምርምሩን የማህበረሰብ አገልግሎቱንና አጠቃላይ አካባቢው ላይ ያሉትን የቴክኒክና ሙያ የሁለተኛ ደረጃና የአንደኛ ደረጃ ትምህርት ቤቶች ጨምሮ ሊያግዝ የሚችል መሰረተ ልማት ነው ያየነውና እሰየው የሚያስብል ትልቅ ስራ እየተሰራ እንደሆነ አይተናል። ዩኒቨርሲቲው በቀጣይ ለሚያከናውናቸው መሰል የልማት ስራዎች ሚኒስቴሩ ድጋፍ እንደሚያደርግም ነው የጠቀሱት። ሁሉም ስራዎች በመንግስትና በትምህርት ሚኒስቴር አቅጣጫ የሚሄዱ ናቸው። እነዚህ እየተከናወኑ ያሉ ተግባራትና ስራዎች ደግሞ የወሎ ዩኒቨርሲቲ ስኬት ብቻ ሳይሆኑ የትምህርት ሚኒስቴርም የሀገርም ስኬት ናቸው። ያለቁ ፕሮጀክቶችን በዚህ ደረጃ እያመሰገንን ቀሪ ስራዎችና ፕሮግራሞቻቸውን ደግሞ እንደ ትምህርት ሚኒስቴር አብረን ለመስራትና ለመደገፍ ደግሞ ዝግጁ ነን ማለት ነው። በመርሃ ግብሩ ላይ የፌዴራልና የክልል ከፍተኛ የስራ ኃላፊዎችም ተገኝተዋል። ባለፉት ዓመታት የተሰሩ የአረንጓዴ አሻራ ስራዎች የአፈር ለምነትን በመጠበቅ የተራቆቱ ተፋሰሶች መልሰው ወደ ልማት እንዲገቡ ማስቻሉን የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ገለጸ። በብሔረሰብ አስተዳደሩ በተያዘው ዓመት ከ20 ሚሊዮን በላይ ችግኝ ለመትከል ዝግጅት ተደርጓል። ኢማም ኢብራሂም ተጨማሪ አለው። የአረንጓዴ አሻራ መርሃ ግብር እንደ ሀገር ተግባራዊ መሆን ከጀመረ ዓመታት ተቆጥረዋል። በኦሮሞ ብሔረሰብ አስተዳደርም በእነዚህ ጊዜያት በርካታ ችግኞች ተተክለዋል። የብሔረሰብ አስተዳደሩ ምክትል አስተዳዳሪና የግብርና መምሪያ ኃላፊው አቶ ጀማል አሊ ባለፉት ዓመታት በብሔረሰብ አስተዳደሩ የተሰሩ የአረንጓዴ አሻራ ስራዎች የተራቆቱ አካባቢዎችን መልሶ እንዲያገግሙ ከማድረግ ባለፈ ተፋሰሶች አፈርና ውሃን እንዲይዙ አድርጓል ብለዋል።
ባለፉት አመታት በተለይ የአረንጓዴ አሻራ ኢኒሼቲቭ ከተጀመረ ወዲህ ኦልሞስት በጣም ብዙ ለውጦች መጥተዋል። በተለይ ከዚህ በፊት በጣም ዲግሬድ የሆኑ መሬቶች እና ተፋሰሶች ኦልሞስት በእነዚህ 7-8 አመታት ውስጥ የተለየ ለውጥ ነው ያሳዩት። በተለይ ተፋሰሶቹ የተሻለ ቬጂቴሽን ከቨር እንዲኖራቸው፣ በተሻለ መልኩ አፈርን እንዲይዙ፣ ውሃን እንዲይዙ ኦልሞስት ፈርታይል እንዲሆኑና ምርትና ምርታማነታቸውም እንዲጨምር በጣም ትልቅ አስተዋጽኦ የነበረው ኢኒሼቲቭ እንደሆነና በዛ ልክ ጥሩ ውጤት ያመጣንበት ለውጥም የመጣበት ተግባር እንደነበረ ነው ማንሳት የምንፈልገው። የአረንጓዴ አሻራ የአፈር ለምነትን ከማሻሻሉና ምርታማነትን ከማሳደግን ባሻገር ለወጣቶች የስራ ዕድል እየፈጠረ ያለ ሀገራዊ ኢኒሼቲቭ መሆኑንም ገልጸዋል። በተለይ ወጣቱን ተጠቃሚ ማድረግ ነው። ወጣቱ በበጋ በሚሰሩ የፊዚካል ስራዎች ላይ መሬት የመፍጠር ስራዎችም ጭምር ስላሉ በተለይ ሰፋፊ ቤንቾች ስለሚሰሩ እነዛ መሬቶች ላይ የስራ ዕድል ፈጠራ ባለፉት አመታትም የፈጸምንበትና የተገበርንበት ሁኔታ እንዳለ ሆኖ በዚህ አመትም አሁን ላይ የምንተክለው የምንፈጽመው የአረንጓዴ አሻራ ተግባር በዚህ አመትም በተለይ ፍራፍሬ ላይ በተለየ መልኩ ተጠቃሚ እንዲሆኑ ተፋሰሶቻችን ለስራ ዕድል ፈጠራ ጭምር እንዲውሉ በዛ ልክ ታቅዶ እየተሰራ እንደሆነ ነው ማንሳት የምንፈልገው። ስለዚህ ፍራፍሬ ለስራ ዕድል ፈጠራ ከዛ ባለፈ በተለይ መኖዎችን ከዛ ውስጥ በማምረትና በማልማት ስራ ዕድል ፈጠራ እዛው ላይ በእንስሳት ሀብት ዘርፉ ተጠቃሚ እንዲሆኑ የማድረግ ስራዎችም እዛ ውስጥ የእቅድ አካል ሆነው በዛ መሰረት እየተተገበሩ ነው ያሉት። የአረንጓዴ አሻራ ዘላቂ የሆነ ልማትን ለማረጋገጥ የጎላ ሚና እንዳለው የገለጹት ኃላፊው በብሔረሰቡ አስተዳደሩ በዚህ ዓመት ከ20 ሚሊዮን በላይ ችግኝ ለመትከል ዝግጅት መደረጉን ተናግረዋል። ዘላቂ የሆነ ልማትን እውን ከማድረግ አንጻር አረንጓዴ አሻራ ትልቅ ፋይዳ ያለው ተግባር ነው። በዚህ ዓመት እንደ ብሔረሰብ አስተዳደር 20 ሚሊዮን በላይ ችግኞችን እንተክላለን። እነዚህ ችግኞች የደን፣ የፍራፍሬ እና የመኖ ዘሮች እና ቁርጥራጮችን በተመረጡ ቦታዎች ላይ በተለያዩ ቦታዎች ላይ እንደሚተከሉ ነው ማንሳት የምንፈልገው። የተያዘው እቅድ እንዲሳካም ከ7000 ሄክታር በላይ መሬት መዘጋጀቱን በመግለጽ የቅድመ ዝግጅት ስራዎችም እየተጠናቀቁ መሆኑን አቶ ጀማል አስረድተዋል። የተከላ ቦታ የመለየት ብቻ ሳይሆን በዚህ ዓመት በተለየ መልኩ እየተመራ ያለውና እየተተገበረ ያለው የተከላ ቦታዎቹ በሼፕ ፋይል ጎግል እርዝ ላይ በደንብ እንዲታዩ ማንኛውም አካል ማንኛውም ሰው የተለያየ ቦታ ሆኖ ምን እየተተገበረ ነው፣ ምን እየተከናወነ ነው፣ የት ላይ ነው ተከላ እየተካሄደ ያለው የሚለውን የሚያይበትና የሚከታተልበትን አሰራር እውን ለማድረግ በዛ ልክ እየተመራ እንደሆነ አንስቼ በጥቅሉ ግን ከ7000 ሄክታር መሬት በላይ በዚህ ዓመት ሽፋን ይኖረዋል ማለት ነው። ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።